ያው ከዚህ በፊት የሲኖትራክ ጊርቦክስ አሳየን ስላላችሁኝ ነው ሙሉ ቪዲዮን ሰርቼ ያሳየዋችሁ። ግን አካውንቴ በፍጹም ሊንቀሳቀስ አልቻለም። አሁን ባለበት ነው። እይታውም በጣም ቀንሷል። ምንም በቃ ፎሎወሩም ራሱ እንደነበረ ነው በቃ ያለው። ግን በጣም ጠቃሚ ነገሮችን እያሳየዋችሁ ያለው ማንም እንደዚህ የሚያሳያችሁ የለም። እንደዚህ ሆኖ ግን ምንም እይታ የለው። ምናልባት አላቅም ሪፖርት ተደርጎብኝም ሊሆን ይችላል። ምክንያቱም አንዳንዴ ደስ የማይላቸው ብዙ ሰዎች ስላሉ ነው። በፍጹም ደስተኛ አይደሉም። እንደዚህ ዲቴይል ሳሳይ በእንጀራችን መጣህብን ምናምን አይነት እንደዚህ ያን ነገርም ስላለ ምናልባት እነሱ ሪፖርት አድርገው ሊሆን ይችላል። ግን እናንተ ኮፒ ሊንክ ብታደርጉ ብዙ ሰው ጋር ይደርሳል። ለእናንተም ትልቅ ትምህርት ነው የሚሆነው። ለእኔም ሞራል ይሆነኛል። ምክንያት በሞራል ነው እያስረዳኋችሁ ያለሁት። ግን አሁን ያው ምንም እንቅስቃሴ ከሌለው ለእኔም ምንም ትርጉም የለውም። ግን ያው ሁሉንም ነገር አንድ ባንድ እያሳያችሁ ነው። በተለይ ኮፒ ሊንክ አድርጉት ለሁሉም ሰው እንዲዳረሰ። ትልልቅ ፎሎወር ያላችሁ ካላችሁ ሪፖስት አድርጉት። ኮፒ ሊንክ 10 ጊዜ ከቻላችሁ 10 ጊዜ እንግዲህ ካልቻላችሁ 5 ጊዜ እንደፈለጋችሁ ብቻ ኮፒ ሊንክ አድርጉት ይህንን ነገር እና ብዙ እይታ እንዲኖረው እናንተም ተባበሩኝ፣ ለእኔ ሞራልም ሁኑኝ። እንግዲህ አሁን ከዚህ በኋላ ያለው እንደሆነ ቀጥሎ ገና ብዙ ነገር አሳያችኋለሁ። አሁን የትራከር ሞተር ካገኘው እንዴት እያንዳንዷ እንዴት እንደምትገጠም አሳያችኋለሁ። በዲያል ጌጅ እንዴት ታይሚንግ እንደሚሰራ ሁሉንም ነገር በደንብ እያንዳንዷን ነገር ማሳያችሁ እና እንደዚህ በደንብ ሞራላይዝድ ሆኜ እንድሰራ ከፈለጋችሁ ኮፒ ሊንክ አድርጉልኝ። አካውንቴም ይደግ ብዙ እይታ ያገኝ። ስፔሻሊ ግን በተለይ ግን ኮፒ ሊንክ አድርጉልኝ ሁላችሁም። አይከብዳችሁ። የምታዩት ከሆነ ኮፒ ሊንክ አድርጉ። ፎሎ ያላደረጋችሁ ፎሎ አድርጉ። ኮፒ ሊንክ ማድረግ ምንም አይከብድም። ምክንያቱም እኔም ለብዙ ሰዎች ኮፒ ሊንክ ስለማድረግ ማለት ነው። እና በዚህ ተባበሩኝ። አመሰግናለሁ። እንግዲህ አሁን እንከታለን። እቺ ምልክት ነች። እቺኛዋና እቺኛዋ እቺ ሰፊዋ ምልክት ነች። እንትኗ ፌርሟ እቺ ፒኗ የምትገባባት ነች። ትችላለች። ቆይ አሁን ትልቁን ጊር አምጣው። ቻችን ስተምጣለህ ንጹህ ናት። ትልቁ ነው። ያቺ ሱፐር ሲድ የምታደርግ እናደርግና አሁን ደግሞ ነው የምናስገባው። እንዲገልብጠን እንዲህ ነው የምንከታት። አሪፍ ናት። አሁን የምናደርገው ምንድነው ደግሞ እቺ ስላይዲንግ ስሊቭ አይታለች። አሁን እቺን ነው የምናስገባው። እቺ ከዚህኛው ላይ አድርገን አስገባታለን። ምልክት አላቸው ላይ በዚህ ጋርና በዚህ ጋር ሰፊ ቀዳዳ አለ። በእነሱ ነው ይሄኛውን ቦታ የፒኑን ቦታ የምናስገባው። አላልወሰድንም። አሁን ቆንጆ ሆነ።
አሁን ደግሞ እናደርጋለን እነዚህ ናቸው። አልቋል። ይሄው እንትናም ገብታለች። በቃ አሁን ይሄን ጨረስን ማለት ነው። ሲኖትራክ 336ቱ የሚገርማችሁ ኢንጀክሽን ነው ሞተሩ። ኖርማል ባለ ፖምፕ አይደለም። ይሄ ኮምፒውተር አለው ኢንጀክሽን ነው። እዛ ጋር ያላችሁ ይሄ ቦቴው ነው። ታርጋውን ላለማሳየት ስል ነው። ይሄን ይመስላል እንግዲህ ያው እንግዲህ እዚህ ደረጃ ደርሰናል። ሃውሲንግ ውስጥ ማስገብተናል። ያው እንደምታዩት ትንሽ ፀሐይ ስለሆነ ብዙም ላይ ታያችሁ ይችላል። ያው ጨርሰናል። ከዛ ኦክሲለሪውን አምጥቶ እዚህ ላይ መክተት ነው። አሁን እዚህ ጋር ያው ቤሪንጉም ራሱ ኦክሲለሪው ላይ ስላለ እንደ ሌሎች መኪኖች አይደለም። ይሄን ይመስላል እንግዲህ ሎኳንም ይሄው እነዚህ ሴፍቲ ሎኮቹንም እንዳለ አሳስረን ጨርሰናል። እነዚህ ሴፍቲ ሎክ ፐርፐዛቸው ምንድነው? በነገራችን እንደ ሴፍቲ ሎኩን ኦፕሬት የሚያደርጋቸው ሃይንድሎ ሻፍቱ ነው። የሃይንድሎ ሻፍቱ ወርታችንና ወይ ሃይ ወይ ሎ በሚሆንበት ሳለ ቺን ፕረስድ እያደረገ ነው እንደዚህ ጋር እንዲላቀቁ ማርሽ እንዲገባ የሚያደርገው። ሃይንድሎ ግን እንደው በአጋጣሚ ዜሮ ቢሆን ማርሽ አይገባም አይወጣም። ዜሮ ላይ ከሆነ ወደፊትም ወደ ኋላም አይገባም። ይሄ ሃይና ሎ ኒውትራል ላይ ስለሆነ በሌሎች መኪኖችም በትራከሮችም እንደዚህ ነው። ሃይና ሎ በሚገባበት ሰዓት ላይ ለምሳሌ ወይ ሃይ በሚገባበት ሰዓት ቺን ፕረስድ አድርጓ ስለሚገባ እቺን ፕረስድ ሲያረጋት እቺን ይገፋታል፣ ወደዚህ ይስባታል። እንደዚህ እንደማለት ነው። ቆይ በዚህ ላሳያችሁ። ይኸውላችሁ እንደዚህ በማጫወት ሻፍቶቹ ላይ ሎክ እንትኖች ጥርስ እንትን ጎርጓዳ ቦታዎች አሉ። ይሄ ነው ሎክ አድርጎ የሚይዛቸው። እንዲላቀቁ ያደርግና ማርሽ እንዲገባ እንዲወጣ ያደርግላቸዋል። ግን ሃይንድሎ ዜሮ ላይ ከሆነ ግን ሎክ አድርጎ ይይዛል። ዜሮ ላይ ማርሽም አይገባም አይወጣም። ፐርፐዙ ይሄ ነው፣ ሴፍቲ ነው በቃ። ይሄን ይመስላል እንግዲህ። አሁን አስገብቼ ላሳያችሁ። ቆይ ሎክ አድርጌ ላሳያችሁ። ቆይ አሁን ማርሽ አሁን ማርሽ ዜሮ ላይ ሳድርገው አየህ ሎክ አደረገ። ይኸው አሁን ደግሞ አንደኛውንም ይኸው በደንብ ተመልከት። በቃ ሎክ አድርጓል። አሁን ግን ይሄንን እንትን ባደረገው ይኸውላችሁ እዚህ ጋር ይሄን ብቻ ነው ዜሮ ይሆናል። ይወርዳል ወደ ታች። አያችሁት እንዴት እንደሚወርድ? አሁን ደግሞ መልሼ ሳስገባ ደግሞ ተመልከቱ። ይኸው እዚህ ጋር ማርሹን ዜሮ ሳደርገው ማለት ነው። እዚህ ጋር ዜሮ ሳደርገው ማርሹን ተመልከቱት እንዴት እንደሚሆን። ያው አሁን ደግሞ ይሄንን ያው ተመልከቱ። ድጋሚ ላሳያችሁ። ወረደ። አሁን ያው ተመልከቱ። ሎክ አደረገ። ያው ሎክ አደረገ። ሲወርድ ደግሞ እንደዚህ ነው። ወረዱ። ሎክ አድርጎ ይዛቸዋል። አሁን ያው ሎክ አደረገ። ይሄ መጀመሪያውን ሎክ አድርጓል። ይኸው አሁን ሁለቱም ሲወርድ ያው ወረዱ። በቃ እንደዚህ ነው። ሎክ አደረገ እና ይሄን ይመስላል እንግዲህ። በቃ ይኸው ሎክ አደረገ። እሺ